ህይወት የመዳን እድሏ ወይም ደግሞ የመራመድ እድሏ 95% ነው። የምርን ነው ዶክተር? ህይወት ትድናለች? ውጤቱ የሚያሳየው እሱ ነው። ምንድን ነው ያዋሸሽኝ? ናቲ ምንም አይነት ውሸት አልዋሸሁም። ተውት፣ አሁንም እየዋሸሽኝ ነው። ስለ የትኛው ውሸት ነው የምታወራው? ስለዛ ሰውዬ ማስተካከል ያለበት እሱን ነው ብዬ አላስብም። እኔ ምን ላስተካክል? ይሄንን መጠየቄ ስህተት ነው? ስህተት አይደለም፣ ግን ደግሞ አሁንም ለዓለሜ መጥፎ እንደሆንኩኝ ነው የምታስበው። ከእናት ጋር ያለው ነገር ሳይስተካከል ከኔ ጋር ምን ሊስተካከል ይችላል? ቆይ ግን ትሁት ከኔ ጋር እየተጣላሽ ነው እንዴ? አልተጣላሁም፣ ግን ደግሞ የተናገርከውንም ያረከውንም ነገር አድረሳለህም። እሺ እናቴ እኮ ናት። እንዴት ነው እየተረዳሽ ያለሽው? እኔም እኮ የእናት ጠላት አይደለሁም። ግን ደግሞ አስቀይመሻታል። እና እኔ ምን ላድርግ? ቆይ በራሷ ምክንያት ተቀየመችኝ። አሁንም ቢሆን ንግግርሽ ጤናማ አይደለም። ይቅርታ ናቲ፣ የምንግባባ አይመስለኝም። እኔ እንድታወሪኝ የፈለኩት ስለሱ አይደለም። እና ስለምን ላውራ? ስማኝ፣ መጀመሪያ ስለ እኔ ያለህን አመለካከት አስተካክል። እሺ ሄሎ፣ ደህና ነኝ። እንዴት ነሽ እህቴ? ልጄስ? ምን ሆነሽ ነው ሲሪየስ ሆንሽብኝ? ደግሞ እመጣለሁ ብዬ አልተሳካልኝም። አባዬ ማርካንን ሲያገኝ መምጣቱን ተው አይደል? አሁን የማልነግርሽ ጉዳይ ገጥሞኝ እኮ ነው። ቆይ እህቴ ምን አድርጌሽ ነው? ደግሞ ተመስገን መጥቷል። እንደተለመደው ነው እባክሽ። አልገባኝም። ቆይ ያ ሁሉ ያሰቃየኝ ተረስቶ ነው? እኔ ምን አገባኝ ስለእናንተ ይቅርታ። አባዬ እባክህ እንዳትበሳጭብኝ። ምን ልታወሪ? እንሂድ። የት? እዛ ሰውዬ ጋር። ከዛ በኋላ በቃ አንተም እውነቱን ትረዳለህ። አንቺ ስራ አትሻል። ምን እንደሆንሽ እንጃ ትሁቴ። አባዬ አለሜ ራሱ እኮ ሞታለች ተብሎ ነበር አይደል እንዴ? እሱ ሌላ ጉዳይ ነው ትሁቴ። እኔ አንቺ ሆነሽብኝ ነው እየታገስኩሽ ያለሁት። እሺ ተው አባዬ። ሞታለች የሚለውን አምነሃል አይደል? አስከሬኗን እዚህ አምጥተን ለማስቀበር ፍለጋችንን ለምን አንቀጥልም? እኔ ምንም የምቀጥለው ነገር የለም ትሁቴ። ታያልኩሽ ደግመሽ እንደዚህ አይነት ወሬ እንዳታወሪ። አባዬ ለምን እንደዚህ እንደሆንክ ግን ምንም አልገባኝም። እሺ ግን ታያለህ፣ እኔ በራሴ የሆነ ነገር ላይ ደርሼ አሳይሃለሁ። በቃ እኮ አሁን የሚያሳስብሽ ነገር ተቀርፏል። መራመድ የምችልበትን ቀን ቢነግሩኝ ጥሩ ነበር። እሱማ በሂደት ነው፣ ግን ትንሽ ጊዜ እንደሚሆን ተስፋ አለኝ። ሄደንና እኔም እየተራመድኩ ወክ ብናደርግ። ጊዜው ደርሷል፣ ግን ከፈጣሪ በታች እንድትድኝ እህትሽ ዋጋ ከፍላለች። አዎ፣ ግን ከማንም በላይ ህይወት እንዳይደብረኝ ያደረከኝ አንተ ነህ።
ተስፋ ያላጣሁት ባንተ ነው። ብቻሽን አይደለም ደስ ያለሽ። የኔ ይብሳል። አንተ ባትኖር ይሄ ምስራች አያጓጓኝም ነበር። እንዴት? አንተ ስላለ ነው ይበልጥ መራመድ ያጓጓኝ። ካንተ ጋር ለመራመድ ለመሯሯጥ ለአንተ እንዳላንስብ ሚስቱ መራመድ አትችልም እንዳትባል እኔም በመያዝ እንዳትንገላታ። በመዳንሽ ደስተኛ ነኝ፣ ግን ደግሞ ሁሉም ቦታ ላይ አንቺን አለመሸከሜ ቅር ይለኛል። ትሸከመኛለህ? አሁንም ምክንያት ስላለኝ ብቻ እኔ ኖሬ ለአንተ እንድኖር አብቃኝ። ይሄውዬ ቤት መቀየር አለብን አይደል? ለምን? ሰፋ ያለ ቤት እንድንኖር። አልፈልግም። እኔ ሰፊ ቤት አልፈልግም። እንዴ ይዊ ተረጋጊ እንጂ ከቤቢ ጋር እኮ ትገናኛላችሁ። አልፈልግም እባክሽ። አንዳንድ ያላወቅሻቸው ነገሮች አሉ፣ ግን ያው አሁን ስላለፈ ብነግርሽም ችግር የለውም። እሺ ለምን ስራሽን ተውሽ? ምን መሰለሽ ይዊ እኔ የሆነ መስሪያ ቤት ተቀጥሬ አልነበረም የምሰራው። እሺ ምንድን ነው? እና የት ነበር? አግብቼ ነበር። ምን? ትዳር? እኛ ሳናቅ? የእውነት ትዳር አልነበረም። አልገባኝም። አንቺን ለማሳከም ብር ማገኝበት ቦታ ነበር። ምን ነው ዝም አልሽ? ምን ልበል? ይሄ በጣም ያስደነግጣል። አትደንግጪ። አሁን እዛ ትዳር ውስጥ አይደለም። ትዳር ነበር? አይ አብሮ መኖር። እና ዝም ብለሽ ወጣሽ? ታሰረ። ምን? ወንጀለኛ ነው? አዎ። አንቺስ ተነካክተሻል? አይ እንግዲህ ለዛሬ ይበቃሻል። አለኝ ውስጤ ጥያቄ አለኝ። ሁሉም እኮ ባንዴ አይነገርም። እማዬ እንዴ ምን አግኝተህ ነው? ዛሬ ለኔ በጣም የደስታዬ ቀን ነው። ምንድነው ቤቢ? ከተናገር። ህይወዬ ህክምና ልትጀምር ነው። ደግሞ ሐኪሙ ሙሉ ለሙሉ እንደምትነገረኝ። አንተ እኔ እኮ ደግሞ ቁም ነገር የምታወራ መስሎኝ ነው። እንዴማ እንደዚህ ጨካኝ ነሽ እንዴ? አይደለሁም። እና እንዴት የሰው ደስታ ያስደስትሽም? ደስ ብሎኛል። እንዳፈ ያርግላትና ትዳር። አንተ ግን ጊዜህን አታጥፋ። ቆይ ደስታዬ ልታደፈርሽው ነው? ለምን ደስታ ይደፈርሳል? እሷ ልጅ ናት። እንዲህ መሆኑ ያሳዝናል። ትዳን ካንተ ጋር ነው ችግሬ። ቆይ በእግሯ ከተራመደች ሌላ ምን ትፈልጋለች ደግሞ? ተውኝ፣ አትጨቅጭቀኝ ወዲያ። አንዴ ላውራ። ደግሞ እኔ ምን ልታወራ ይፈልግ? ምን ነው ማውራት ትፈራለህ እንዴ? አይ እኔ እንኳን ወሬ ሌላ ነገር ማልፈራ። ሌላ ነገር ማለት ያው የወንድነት ባህሪ ልልህ ፈልጌ ነው። ትሁት ምን ናት? ሚስቴ? አዎ ሚስቴ፣ የልጄ እናት። እንደገና ደግሞ በቅርቡ ልንጋባ ነው። አንተን ማን ይቀበላል ብለህ ነው? እሷ እንደሆነች አትፈልግ። አንተ ተፈላጊ ሆነ ማለት ነው? አሁን የሽማግሌ ልልክ ነው። እናም ደግሞ ልንጋባ ነው። ላክ እስኪ ማን እንደሚቀበሉ እናያለን። አልገባኝም። ያው አንተም ላክ እኔም እልካለሁ እያልኩ ነው። ያለው እኮ ከተማ ነው።
ምን እየናከኝ መሆኑ ነው? ምንህም እኮ ከተማ አይመስልም። ኧረ እባክህ ከተሜ ምንድን ነው የሚመስለው? እባክህ የማትፈልገን ሴት እያሳደደ የኔ ሁኝ ይላል እንዴ? ቀልደኛ። ግልገል ትሁቴ ልውደድሽ ወይስ ልጥላሽ? እሱ ያንተ ምርጫ አይመስልም? አይመስለኝም። ዋናው ነገር እኮ አንቺ ነሽ። ምንም ነገር ልታስረጅኝ ዝግጁ አይደለሽም እኮ። ዝግጁ ነኝ። እስቲ ቆይ ምን ላስረዳ? ንገረኝ። እንዳገባሽ ትፈልጊያለሽ? ምን አይነት ጥያቄ ነው? ቆይ ከሱ በፊት ስለኔ ያለህን አመለካከት ማስተካከል የለብህም? እኔ የተናገርኩት በዛ ሰውዬና ከእናቴ ጋር በነበራችሁ ነገር ነው። ናቲ አንተን ለማትረፍ ስል ነው ይሄንን ነገር ለመጨረሻ ጊዜ ነው የምነግርህ። ይኸውልህ ናቲ፣ አለሜ በጣም የምታሳዝነኝ የምወዳት ሰው ናት። ግን ደግሞ የአባዬ ቀድሞ ሚስት በህይወት አለች ስትባል ተቀየረችብኝ። እስኪ አንተ ራስህ ፍረደኝ። ይሄ ቆይ ራስ ወዳድነት አይደለም? ፈርታ ይመስለኛል። እሺ ተው፣ እናትህ ላይ አላስፈረድህ። ግን ዋናው ጥያቄ እኔ ምን አጠፋው ነው። ትሁቴ እንተወው እሱን። ጥያቄውን እየመላለስክ የምታነሳብኝ እኮ አንተ ነህ። እኔ በግሌ ምንም ያደረግኳት ነገር የለም። በመሄዷም ደግሞ ተከፍቻለሁ። ሰውዬውስ? የሚያሳድደኝ ተስፋ የማይቆርጠው የልጅ አባት ነው። እሱንማ አወቅኩኝ። ግን ምንድን ነው ፍላጎቱ? ናቲ እኔ ነው የሚፈልገው፣ እኔ ደግሞ አያገኘኝም። እንደዛ ከሆነ ሽማግሌ ልካለሁ። ከዛ በፊት እዛ ሂጂ ነገሮችን አስተካክላለሁ። መቼ ልትሄጂ ነው? እሄዳለሁ። መጀመሪያ አባዬን ነገር ቆርጦልኝ ወቅ ብዬ ነው። አይ እንዴት ነሽ ብቴ? ትሁቴ እንዴት ነሽ? አለሁልሽ። ደህና ነሽ? ደህና ነኝ። የምስራች አለኝ። አይ መንገድ ላይማ የምስራች አልሰማም። ነይ ቤት እንሂድ። የት ቤት? እኛ ቤት። አይ ኧረ አልሄድም። እንዴ ለምን? ማንም የለም እኮ። ቆይ አባትሽስ? የለም። ቢመጣም ደግሞ ምንም አይልም። እኔ የምልሽ ትሁቴ ደግሞ ያ ሰውዬሽ መጥቶ እንዳይበጠብጥ። ምንም አይልም። እንሂድ። የምስራችን ንገሪኛ። ይኸውልሽ ትሁቴ ምን መሰለሽ፣ እህቴን ሆስፒታል ወሰድኳት። ተመርምራ መራመድ እንደምችል አረጋግጡልኝ። ኦ እንኳን ደስ ያላችሁ። ልፋቴ ከንቱ አልሆነም። ሕክምናዋንም ጀመረች። በድጋሚ እንኳን ደስ ያላችሁ። ቆይ ከዚህ በፊት ምን ብላችሁ ነበር? ተስፋማ ሰጥተውን ነበረ። ግን ያሳሰበኝ ነገር ምን መሰለሽ፣ እኔ በቆየው ቁጥር የመዳን እድሏ እንዳይጠብ ነበር። እንኳን ጥሩ ሆነልሽ። ግን በቃ ካንቺ እንዲያልፍ መስጠት ያለብሽን ስጪኝ። ለሱ ልቀጣ። ግን ደግሞ እሷም ወንድሟን አልሰጥም ብላኛለች። እንዴት ወንድሟን አሳልፋ ትስጥ? ትሁቴ ቆይ እጄ ላይ የገባውን ገንዘብ እኔስ እንዴት ልስጣት? እኔ እኮ ነገሮችን ሰላም አድርገሽ እንድትኖሪ ነው። እኔ ሰላም ነኝ፣ አታስቢ ትሁት። በደረቁ ያደረኩሽ አይደል? ቆይ ሻይ ላፍላሽ? አይ ይቅርብኝ፣ ልሂድ። ደስ ስላለኝ ልንገርሽ ብዬ ነው የመጣሁት። ያልኩሽን ብታደርጊ ጥሩ ነበር ትሁት። እኔ እሷ እንድትወጣ አላገዝኩሽም? አግዘሽኛል። አየሽ፣ እራርቼላት ነበር ማለት ነው። እሱማ ስለዚህ ህይወታችንን ያበላሸውን ሰውዬ ከሰጠችኝ እኔም ገንዘቧን መልስላታለሁ። አለበለዚያ ግን የኔ መካሻ ነው የሚሆነው። መኪናውንም የሰጧት የዋ ስለሆንኩኝ ነው። እሺ ካልሽ በቃ ተይው።
አንቺ ጨካኝ አረመኔ! ምን ልትሰሪ መጣሽ እዚህ? መቼም አንተ ምን ልትሰራ መጣ እዚህ አልልህም። ግን ቆይ በዚህ ሰዓት ከእናትህ ጋር መሆን የለብህም? ቆይ አንቺ የእሷ ላብ ይዋጥልሻል? በደንብ ይዋጥልኛል። ይኸውልሽ ቤቲ፣ አንቺን አንድ ነገር አድርጌ ችግር ውስጥ መግባት አልፈልግም። አዎ በእናትህ እኔን አንድ ነገር አድርገህ ችግር ውስጥ መግባት የለብህም። ምክንያቱም እኔም ዝም አልልህ። ግን ሴት አይደለሽ እንዴ? አይ እድሜ ለእናንተ አንዴ ወንድ አድርጋችሁኛል። አንዴ ማውራት እንችላለን? ትሁት ችግር አለ እንዴ? ቆይ እኔ ምንሽ ነኝ? ምን አይነት ጥያቄ ነው የምትጠይቀኝ? የእኔ ጠላት የአንቺ ጠላት አይደለም ማለት ነው? ለምን በግልጽ አናወራ? ቤቲ እዚህ ቤት ምን ትሰራለች? ናቲ፣ ቤቲ እኮ አለሜ ከዛ ቤት እንድትወጣ አስተዋጽኦ አድርጋለች አይደል? እሱን አትርሳ እንጂ። እንዳሰቃየቻትም ደግሞ አትርሺ። አረሳም። ገንዘቧንም እንደዘረፈች እንደዛው ማለት ነው። ናቲ፣ መልካም ባልሆኑ ስራዎች የምስማማ ነው እንዴ የሚመስልህ? ለማስተካከል ሳልሞከርኩም? በጣም አስተካከልሽ እኮ። እንዴት እንዳሰብከው አላውቅም፣ ግን ደግሞ ቤቲን ገንዘቧ እንድትመልስ በተደጋጋሚ ጠይቄያታለሁ። ግን ደግሞ እሷም ላለመስጠት ብላ የምታቀርበው ሀሳብ አሳማኝ እኮ ነው። ስለዚህ ያሳመነችሽ? ይኸውልህ ከሁለቱም ጋር ያለውን ነገር ለማስተካከል ሞክሬያለሁ፣ ግን ደግሞ ከሁለቱም ጋር የሚያጣላኝ ነገር አይደለም። ከኔ እናት ጋርም ተጣልተሻል። አሁንም ቢሆን ካስቀየምኳት ይቅርታ ለማለት በጣም ዝግጁ ነኝ። ግን ደግሞ ጸቡ የመጣው በዚህ አይደለም፣ በአባዬ ምክንያት ነው። አባዬ? የቀድሞ የአባዬ ሚስት አለች ማለት ችግር አያመጣም። እሷንም ልታጠቂ መሰላታ ታዲያ? እንግዲህ እኔን ተወኝ፣ በቃ እንደፈለክ ማሰብ ትችላለህ። እኔ ግን እንደ ሕፃን ልጅ ተደርቤ ሰው አልጣላም። እሺ? እንዴት ነሽ? ደህና ነኝ። ሰላም ነው ማዘር? እንኳን ደስ አለሽ። ትልቅ የምስራች ነው የሰማሁት። አዎ ደስ ይላል። መራመድ ልችል ነው። ጥሩ። አሁን የመጣሁት እንኳን ደስ አለሽ እና አንዳንድ ነገሮችን ልናወራ ነው የመጣሁት። እሺ። ታዲያ አደራ የምናወራው ወሬ በእኛ መሀል ይቅር። እሺ። ህይወት፣ ልጄ እንዲህ ሲሆን ማየት በጣም እየከበደኝ ነው። ምን እንዳስነካሽው አላውቅም። ስራውን ትቶ አንቺን መሸከም ተያይዞታል። አልገባኝም። አንድ ፍሬ ልጄ እኮ ነው። ለምን ይሄ ሁሉ ይደርስበታል? ይቅርታ፣ መከራ ያደረስኩበት ስላልመሰለኝ ነው። ለአንቺ መከራ ምን አይነት ነው? ምንም ይሁን ኩል የሆነ እኮ። እኔ ራቀኝ ማለት አልችልም። አንቺ ግን ልጅሽን እኔ ጋር እንዳይመጣ ማድረግ ትችላለሽ። እኔንማ እምቢ አለኝ። እና እኔ ምንም ያላስቀየመኝ ልጅ ልክፋው? በቃ እንደዛ ማድረግ ካልቻልሽ ቤት ፈልጉ አይሻልም? ምን? አንዱን ምረጭና አሳውቂ። ፈጣሪ ጨርሶ ይማርሽ።
ምንድነው ተመስገን? በዚህ ሰዓት ደግሞ እዚህ ምን ትሰራለህ? አባዬ ዛሬ ማጅራትህን ተብለህ አልቆልህ ነበር። በላው መጣሁ። ምን ልትመጣ? አባዬ ዝም ትለዋለህ እንዴ? ረጋ ቤት ውጤ ሰፈር ውስጥ ማጅራቴን ሊመቱ ሲሉ እሱ ያስታል እንዴ? ሌባ ሊይዝ ነበር እንዴ አባዬ? አዎ፣ ግን ይሄ ፈርጣማ ሰው በአንድ ወቅት ዘረረው። አዲስ ሰፈር ስለሆነ እየተጠነቀቃችሁ፣ በተለይ ደግሞ አንተ፣ ምክንያቱም ሽማግሌ ነህ። መቀባጠሩን ተው ተመስገን። ጠጥተሃል አይደል? ትንሽ ግባ። መቼም በዚህ ሰዓት አትመለስም አይደል? አይዞሽ አላድርም። እኔን ያስጣልከኝ ልጅ ጀሌዎችን ሰብስቦ ይጠብቃል። ታዲያ ወንድ ከሆነ ይሞክረኛ። ለማንኛውም አንተም አታምሽ። ደህና ደሩ። ለምን እንደተከተልከኝ ነገ ትነግረኛለህ። በል ደህና ደር። እሺ እመቤቴ፣ ደህና ደሪ። አባዬ የሳኩ ነበር። መጠጥ ከጠጣሁን ቆይቼ ነበር። አንቺ ግን የረሳሁትን ቀሰቀሽብኝ። ይቅር በለኝ እባክህ አባዬ። ቶቴ ለምንድን ነው ቆይ ሁሉንም ነገር አንቺ መፍታት የምትችይ የሚመስልሽ? እንደሱ እኮ አይደለም። ግን ምን ቱት? አባዬ ህመምህ እኮ ይገባኛል። ግን እባክህን አንድ ነገር ብቻ ላስቸግርህ። የሞተ ይነሳል? ቆይ እሷ በእኔ የምትጨክን ይመስልሻል? ይኸውልሽ እኛ እኮ ልጅነታችን፣ እድገታችን፣ እርጅናችንም አንድ ላይ ነበረ። ግን ይኸውልሽ ብቻዋን ሞተች። የለችም ብለህ ካመንክ በቃ አጽሟን እዚህ ያሳርፍና ሰላምህን አገኝ። ቱቴ ልጄ ነሽ፣ ግን እባክሽ ከዚህ በላይ ካስከፋሽኝ ጥሩ አይሆንም። አልፈልግም፣ በቃ ምንም አልፈልግም። ይህንንም ማሰብ አልፈልግም። እሺ አባዬ ተው በቃ። እኔ ስቶ አንቺ ማመን ያለብሽን ነገር ልንገርሽ። ግን እሷ ሞታለች። ያኔ ሄጄ መቃብር አይቻለሁ። ሁላችንም አልቅሰን ተመልሰናል። ይኸውልሽ ስለዚህ ደግመሽ ስለሷ እንዳታወሪ እሺ? እሺ አላወራም። በቃ የተዳፈነውን እሳት አትቆስቁሽ። ቤቴን ሆና አድርጋብኛለች። ከሞተች ጀምሮ ደስታ አድርጎኛል። ብቻሽን አትሂጂ ብያት ነበር። ትውጤ አይገርምሽም? ለብቻዋ ለመጀመሪያ ጊዜ መንገድ ሄዳ አጣኋት። እሺ አባዬ ዳግም አላነሳብህም፣ ምንም አልልም። እሺ በቃ ግባና ተኛ። አንቺ ተኝ፣ እኔ ወደ ላውራት። እንዴ አባዬ ግቢ አልኩሽ።
እንዴት አደርሽ የኔ ቆንጆ? ያድርግ። ቤቲስ ትመጣለች፣ ወጣ ብላ ነው። ስለዚህ ሄደን እንጠብቃታለን። የት? ሆስፒታል። አልሄድም፣ ይቅርታ። ለምን? ስለማልሄድ። ቆይ ምን ሆነሻል? ምንም አልሆንኩም፣ ግን አልሄድም። እንዴ የተፈጠረ ነገርማ አለ። ቆይ እኔ ካላደረስኩሽ ማን ያደርስሻል? ቤቲ ሰው ትፈልጋለች እኮ ሌላ ሰው አንቺን ላቅፍሽ። እባክህ አታስጨንቀኝ። ከሕክምና ስወጣ አገኘሃለሁ። ቆይ እማዬ መታ ነበር እንዴ? አናግራሻለች? አረ በፍጹም። ሂዊ አትዋሽኝ። አልዋሸሁህም፣ ግን ተሸክመ ብታይኝ ደስ ላይላት ይችላል። እሷ ምንም አትልም። ልትታከሚ እንደሆነ ነግሬያት ደስ ብሏታል። ቢሆንም እንድታደርሰኝ አልፈልግም። ጎበዝ ልጅ። በቅርቡ ደግሞ ራስሽን ችለሽ ትራመጃለሽ። ተስፋ ያለኝ ይመስላል። እንዲያው አሪፍ ሕክምና እኮ ነው እየሰጡሽ ያሉት። አመሰግናለሁ። ዋው በጣም ትልቅ ለውጥ ነው። ሕክምናሽን በአግባቡ ከተከታተልሽ በቅርቡ ደህና ትሆኛለሽ። ዶክተር እስከ መቼ ጊዜ? በጣም በቅርቡ። ዶክተር አንዴ ብቻ ላውራ? እሺ። ዶክተር እውነቱን ብንነጋገር ግን አይሻልም? እውነት ማለት ሕክምና ላይ ውሸት አለ እንዴ? ብዙ ተስፋ ከሌለኝ ንገሪኝ። ተስፋ እንዳለሽ የዛሬው ሁኔታሽ ምስክር ነው። በግድ ቆሜ ያውቃለሁ፣ ግን ከዚህ ባለፈ መራመድ ካልቻልኩ ቤቢ መድከም የለበትም። ህይወትሽን ሙሉ እሱ ዙሪያ ላይ አታድርጊ። መዳንሽ ህይወትሽን ይቀይረዋል። የኔ ህይወት በሱ ዙሪያ ብቻ ነው የምትዞረው። እሺ አሁን ምን ማወቅና ምን ማድረግ ፈልገሽ ነው? እንደማልድን ካወቅኩ ተስፋ ከሌለኝ ፊት ልንሳው፣ ኑሮውን በሰላም ይኖር። መዳንሽ ከተስፋሽ ይጀምራል። እኛ ደግሞ እንደምትድኚ እርግጠኛ እንሆንልሻለን። ሂደትሽ ደግሞ 100% እንደምትድኚ ነው የሚያሳየው። አመሰግናለሁ። ሄሎ ቲና፣ የት ነሽ? እኔ ደህና ነኝ። የት ነሽ? የሆነ ቦታ እንድንሄድ ፈልጌ ነበር። የአባዬ ሚስት አለችው የተባለችበት ቦታ። አዎ፣ እስኪ ቢያንስ በዚህ ካሽው
በቃ እሺ፣ ቻው፣ እደውልልሻለሁ። አባይ ትሁት፣ አሁን ላሳዝንሽ ነው፣ ይቅርታ። ሰላም ይበልጥብኛል። ስለዚህ ቤቴን ልቀቂልኝ። አለቀ።